ማን ነው? ከእናንተ መካከል ጥበበኛ ማን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልእክተ ያዕቆብ ሐዋርያ ለእግዚእነ የጌታችን የመድኃኒታችን ኢየሱስ ክርስቶስ ወንድም ወይም ወንድሞች ከሚባሉት መካከል አንዱ የሆነው ሐዋርያው ያዕቆብ የጻፈው ምዕራፍ 3 ከቁጥር 11 ጀምሮ ያለውን እንመለከታለን። ትርጓሜ መልእክተ ያዕቆብ ሐዋርያ ብሎ ይገጥማል። የያዕቆብ ሐዋርያ መልእክት ትርጓሜ ምዕራፍ 3 ቁጥር 11 ይትካህልኑ ይጻእ እምአሐዱ አይን ወእሙስተ አሐቲ አዘቅት ይነቅኑ ማይ መሪር ወማይ ጥዑም። ከአንድ ምንጭ ከአንድ ጉድጓድ ጥሩ ውሃ የሚጣፍጥ እንዲሁም ደግሞ መራር ማይ ይወጣሉ ይላል። ከአንድ ጉድጓድ ላይ ጣፋጭ ከሆነ ጣፋጭ፣ የመረረ ከሆነ የመረረ ነው የሚወጣው ማለት ነው። ነገር ግን በእናንተ ከአንድ ጉድጓድ ውስጥ የሚመርና የሚጣፍጥ ውሃ ይወጣል ወይ ይላል ሐዋርያው ቅዱስ ያዕቆብ። ማይ ጥዑም በሀገራችን የሚጠጣው ነው። ማይ መሪር አምቦ ነው፣ ይህስ ምግብነት ያለው ነው ብሎ ባሕረ ጽዮው ነው በሀገራቸው ማይ ጥዑም የሚጠጣው ነው ይለናል። ኢያሪኮ ላይ እንውረድ። ዛቲ ምንድን ነው? ይቺ ዛቲ ማለት ለዛቲ ሀገር ለዚች ሀገር ሰናይ ንብረታ አየር ንብረቷ መልክዓ ምድሯ መልካም ነው። ወማየ ብሔራት ሰኩዮቱ ውሃዋ ግን ክፉ ነው ይላል። ኢትዮጵያ ላይ ብንሄድ ወደ ሀረር የሀረር ውሃ ምንድን ነው? ጨው ነው። እዚህ ዝቅ ብለን ወደ ናዝሬት አካባቢ ወንጅ የሚባል አለ። ወንጅ ብንሄድ ውሃው ምንድን ነው? ጨው ነው። በተለያየ ኬሚካል ነው ውሃውን የሚጠጡት ማለት ነው። አሁን ጨው ከሆነ ጨው ነው ነው፣ ሌላ ነገር የለውም። እዚህ ላይ ምን ይላል? ከአንድ ምንጭ ከአንድ ጉድጓድ የሚጣፍጥና የሚመር ውሃ ይገኛል ወይ ነው። መልሱ ምንድን ነው? አይገኝም ነው። የሚመር ከሆነ የሚመር ነው፣ የሚጣፍጥ ከሆነ የሚጣፍጥ ነው። በአንድ ጉድጓድ ውስጥ በአንድ ምንጭ ውስጥ ግን ሁለት አይነት ውሃ ሊኖር አይችልም፣ አይኖርም። አንድ አይነት ብቻ ነው። መራር ከሆነ መራር ነው፣ ጣፋጭ ከሆነ ጣፋጭ ነው ማለት ነው። ስለዚህ ምን አሉት? የኢያሪኮ ውሃ ወምዛዛ ነው፣ ይወመጥጣል። ይህንን አጣፈጠላቸው ነቢዩ ኤልሳ። እንደገና ደግሞ ሴቶችን መካን ያደርጋል፣ እንዳይወልዱ ያደርጋል። ይህንንም በጸሎቱ አስተካከለላቸው ማለት ነው። እና ያዕቆብ ምን አለ? በለስን ወይን በለስን ማፍራት ይችላል ወይ? በለስ ዘይትን ወይን በለስን ማፍራት ይችላል ወይ? በለስ ከሆነ በለስ ነው፣ ዘይት ከሆነ ዘይን ነው፣ ዘይት ነው። ወይን ከሆነ ወይን ነው፣ ብርቱካን ከሆነ ብርቱካን ነው፣ ሎሚ ከሆነ ሎሚ ነው። ብርቱካን ሎሚ አያፈራም፣ ሎሚ ብርቱካን አያፈራም። ይህንን ነው የሚናገረው። ምን አለ? ከማሁኬ ማይኒ መሪር እይከውን ጥዑመ ወማይኒ ጥዑም እይከውን መሪር። መራር ውሃ ጣፋጭ እንደማይሆን ጣፋጭ ውሃ መራር እንደማይሆን አለ። ማይ መሪር ማይ ጥዑምን ማይ ጥዑም ማይ መሪርን አይሆንም ካለ በኋላ እንዲሁም ነቢየ ጻድቅ ነቢየ ሐሰት ነቢየ ሐሰት ነቢየ ጻድቅ ሊሆን አይችልም። እውነተኛ መምህር ሐሰተኛ መምህር፣ ሐሰተኛው መምህር እውነተኛ መምህር መሆን አይችልም። ደግ ሰው ደግ ነው፣ ክፉ ሰው ክፉ ነው። የሚሰጥ ሰው የሚሰጥ ነው፣ የሚቀማ ሰው የሚቀማ ነው። የሚገል ሰው የሚገል ነው፣ የሚያድን ሰው ደግሞ የሚያድን ነው። የሚያበላ ሰው የሚያበላ ነው፣ የሚቀማ ሰው ደግሞ የሚቀማ ነው። እውነትን የሚናገር ሁልጊዜ እውነትን ተናጋሪ ነው። ሐሰትን የሚናገር ደግሞ ሐሰትን ይናገራል። በዮሐንስ ወንጌል ምዕራፍ 8 ላይ ጌታችን ምን አለ? አንተ ሐሰተኛ ነህ ከድሮ ጀምሮ። አባት ዲያብሎስ፣ እናንተ ሐሰተኞች ናችሁ ከድሮ ጀምሮ። አባታችሁ ዲያብሎስ ስለሆነ ዲያብሎስ ውሸታም ነው፣ ሐሰተኛ ነው። እናንተም የዲያብሎስ ልጆች ስለሆናችሁ የዲያብሎስ የግብር ልጆች ስለሆናችሁ ሐሰትን ትወዳላችሁ፣ ሐሰትን ትናገራላችሁ አለ። አሁን ሐሰተኛ መምህር ሐሰተኛ መምህር ነው፣ እውነተኛ መምህር እውነተኛ መምህር ነው። እውነትን የሚናገር እውነተኛ ነው፣ ሐሰትን የሚናገር ሐሰተኛ ነው። ሐሰትን የሚናገረው መምህር እውነተኛውን አይሆንም፣ እውነተኛው ደግሞ ሐሰተኛው አይሆንም። ይህን ነው የሚናገረ ጻድቅ አለ። ነቢየ ጽድቅ ነቢየ ሐሰትን አይሆንም። የእውነት ነቢይ የሐሰት ነቢይ አይሆንም።
የሐሰት ነቢይ የእውነት ነቢይ አይሆንም። አዎ ከአንድ ጉድጓድ ጣፋጭና መራራ እንደማይወጣ፣ ጣፋጭ ከሆነ ጣፋጭ ነው፣ መራር ከሆነ መራር ነው። በእግዚአብሔር ነቢያትም ደግሞ እውነተኛ ነቢይ እውነተኛ ነቢይ ነው፣ የሐሰት ነቢይ ደግሞ የሐሰት ነቢይ ነው። የእውነት ነቢይ እውነትን ይናገራል፣ የሐሰት ነቢይ ደግሞ ሐሰትን ይናገራል። እውነት የሚናገር እግዚአብሔርን ወክሎ የሚናገር ሲሆን ሐሰትን የሚናገር ደግሞ ዲያብሎስን ተጎናጽፎ ለብሶ ነው ማለት ነው። ስለዚህ ከአንድ አፍ ውስጥ እነሆ ጽድቅና መርገም እውነትና ሐሰት ሊወጡ አይችሉም ይላል። እንመጣበታለን። ወመኑ ጠቢዕ እምኔክሙ ወምኩር። ይሄ ነው እንግዲህ መነሻችን። ከእናንተ መካከል ጥበበኛ ማን ነው? ከእናንተ መካከል ጥበብን የለበሰ ማን ነው? ጥበብን የሚናገር ማን ነው? በጥበብ ያደገ ማን ነው? ጥበብሰ መድኃኒነ ውእቱ፣ ጥበብ መድኃኒታችን ኢየሱስ ክርስቶስ ነው። ስጋውን ቆርሶ ደሙን አፍስሶ ያዳነን። አይቴ ብሔራ ለጥበብ፣ የጥበብ አደገሯ ወዴት ነው? ወአይቴ ማህደራ፣ ማደሪያዋስ ወዴት ነው? አይቴ ደወላ፣ መገኛዋ ወዴት ነው? ወበአይቴ ተረክበ አሰነ ፍኖታ፣ መንገዷስ በየት በኩል ይገኛል? ጥበብሰ መድኃኒነ ውእቱ፣ ጥበብስ መድኃኒታችን ኢየሱስ ክርስቶስ ነው። ዘቢዘወነ በንዛተ ደሙ፣ ደሙን አፍስሶ ያዳነን። ክብርና ምስጋና ለስሙ። ከእናንተ ወገን በእውቀት የተፈተነ ብልህ አዋቂ ማን ነው? ይህን ነው የሚለው። ወመኑ ጠቢብ እምኔክሙ፣ ከእናንተ ወገን በእውቀት የተፈተነ ብልህ አዋቂ ማን ነው? ዛሬ አዋቂ ነን የሚል ሞልቷል። እኔ አዋቂ ነኝ፣ እኔ መምህር ነኝ የሚል ሞልቷል። ግን ብልህ ወይም ደግሞ የተፈተነ ፈተናን እንደ ጸጋ አድርጎ የለበሰ ፈተና ይምጣ፣ ነገር ግን ላለመውደቅ እጸልያለሁ ብሎ የሚጸልይ እውነተኛ ሰው ማን ነው ይላል ቅዱስ ያዕቆብ። ይህንን ነው ከእናንተ መካከል ከእናንተ ወገን በእውቀት የተፈተነ ብልህ አዋቂ ማን ነው ይልና ከመያሪ ምግባሮ በየዋሃት ወበጥበብ እምስነ ግዕዙ ይላል ቅዱስ ያዕቆብ። ከበጎ ግብሩ የተነሳ ባለመቃወም በፈሊጥ ሆኖ ስራውን ይገልጽ ዘንድ ኤፌሶን 5:15 ላይ ቅዱስ ጳውሎስ ይናገራል። ከበጎ ግብሩ ልብ አድርጉ፣ ከበጎ ግብሩ የተነሳ የሚገርፉትም ባለመቃወም፣ የሚሰድቡትም ባለመቃወም፣ የሚያሳድዱትም ባለመቃወም፣ የሚረግሙትን ባለመቃወም በፈሊጥ ሆኖ ስራውን ይገልጽ ዘንድ የተጠራ ጥበበኛ እርሱ ማን ነው? በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ ወናሁ አነ ፌንወክሙ፣ እኔ እነሆ ሁለት አድርጌ ልካችኋለሁ፣ ኮኑ ጠቢባነ ከመ የምድር፣ እንደ እባብ ጥበበኛ ሆኑ። ልብ አድርጉ፣ ጥበብን ከእባብ ተማሩ ተብለናል። እንደ እባብ ጥበበኛ ሆኑ፣ ወከመ ርግብ የዋሃነ ሁኑ፣ እንደ ርግብም የዋህ ሁኑ ይላል። እነሆ እልካችኋለሁ። በየቦታው ስትሄዱ ግን እንደ እባብ ጥበብን እንደ ርግብ የዋሃን ሁኑ፣ ይልቁም እንደ እባብ ጥበበኛ እንደ ርግብ የዋህ ሁኑ። ምን ማለት ነው? እባብ እንደምናውቀው ሁለት ባህሪ ያለው፣ አንደኛ ወደ ውሃ ሊጠጣ ሲገባ መርዙን ውጭ አድርጎ ነው የሚገባው። መርዙን ይዞ ቢገባ የመጀመሪያው ተጠቂ ሟች የሚሆነው እሱ ነው እና ውጭ አድርጎ ይገባል። ጠጥቶ ሲወጣ እባቡን ይይዛል። ማነው? መርዙን ይይዛል ማለት ነው። ሁለተኛ እባብ ሲተኛ ጥቅልል ብሎ ነው ጭንቅላቱን ጆሮ ላይ አድርጎ ነው። ሰዎች የሚፈልጉት ደግሞ ጭንቅላቱን ስለሆነ ማለት ወገቡን ብትመታው አይሞትም፣ ተቆርጦ አይሞትም ራሱ። ስለዚህ ጭንቅላቱን ደብቆ በጆሮ ውስጥ አድርጎ ነው የሚተኛ ማለት ነው። አያችሁ፣ እናንተም እንደ እባብ ጥበበኛ ማለት በሰዎች ዘንድ ስትገቡ ጥበበኞች ሁኑ፣ በፈሊጥ በየዋህነት በምግባር በበጎ ምግባር ግቡ ማለት ነው። እንደ ርግብ የዋህ ሁኑ ማለት ደግሞ ርግብ በዚያ በዘመነ ኖህ በመርከብ ውስጥ ገብታ በመርከብ ውስጥ ባለው አንበሳ ካፍ ውስጥ ገብታ እንቁላል ትጥል ነበረ። በየዋህነት ማለት ነው። ስለዚህ እናንተም የዋሃን ሆናችሁ ወደ ዓለም ግቡ ማለት ነው። ይህ ነው የሚናገረው። ከእናንተ ከበጎ ግብሩ የተነሳ ባለመቃወም በፈሊጥ ሆኖ ስራውን ይገልጽ ዘንድ የሚቃወሙትን ሳይቃወም፣ የሚሰድቡትን ሳይሰድብ፣ የሚገርፉትን ሳይገርፍ፣ ድንጋይ የሚወረወርበትን ሳይወረውር እሱ አለ የሚያሳዝን መቃናት፣ ጸብ፣ ክርክር በልቡናችሁ ካለባችሁ አውጡ። የሚያሳዝን መቃናት፣ መቀናናት በማቴዎስ ወንጌል ምዕራፍ 18 ላይ ማነው ትልቅ፣ ማነው በእግዚአብሔር ዘንድ ትልቅ፣ ማነው በመንግስተ ሰማያት ትልቅ እያሉ እየተቀናኑ እየተከራከሩ ጌታ ደረሰባቸው። ወአቀመ ማእከሎሙ ሕፃነ ንዑሰ፣ ሕፃን ልጅ ፊታቸው ላይ ያቆመና እንደዚህ ሕፃን ካልሆናችሁ ወደዚህ መንግስት አትገቡም አለና
እንቅጩን ነገራቸው ማለት ነው። ስለዚህ የሚያሳዝን መቀናናት፣ ጸብ፣ ክርክር በልቡናችሁ ካለባችሁ አውጡና ጣሉ። ጠብ ክርክር የማን ነው? የዲያብሎስ ነው። መቀናናት የማን ነው? ቅናት ጥሩ አይደለም። አይሁድ በቅናት ተነስተው መድኃኒቶሙ ጸሉ። አዎ አይሁድ መድኃኒታቸውን ጠሉ። እግዚኦሙ ሰቀሉ፣ ጌታቸውን ሰቀሉ። በምን? በቅናት። ቅናት አዝቦሙ ለሕዝበ አብዳን። እነዚያ ክፉ ሰዎች ቅናት ያዛቸው። ሙት ሲያነሳ፣ ለምጽያም ሲያነጻ፣ ዕውራን ሲያበራ፣ በሁለት ዓሣ በ5 እንጀራ 5,000 ሕዝብ ሲመግቡ ይህን አይተው ውሃውን ወይን ጠጅ ሲያደርግ አይተው ከደረቅ ገላ ላይ ዓይን ሲፈጥር አይተው ቀኑ። በቅናት ነው አውጥተው የሰቀሉት። ዮሴፍን ወንድሞቹ በቅናት አይደለ ሕልም አለመ፣ ተረጎመ፣ አባቱ ወደደው፣ እግዚአብሔር ወደደው ብለው ወንድሞቹ ዮሴፍን ሸጡት በምቀኝነት ማለት። ዛሬም አንዱ አንዱን የሚሸጥ አንዱ አንዱን የሚያሳድደው በምቀኝነት ነው። ሀብት በለጠኝ፣ በስልጣን በለጠኝ፣ በቤት በለጠኝ፣ በመኪና በለጠኝ ብሎ ወንድሙን የአይጥ መርዝ እያጠጣ የእባብ ጭንቅላት እየቆራረጠ እየሰጠ ወንድሙን የሚያሳብድ ስንት ዶክተሮች፣ ስንት ነርሶች፣ ስንት ሊቃውንት በእንዲህ አይነት ጉዳት ተጎድተው እንደወደቁ ያው እናውቀዋለን። የተስማክሁ ወንጌላውያን እናትበሉ፣ መምህራን እናትበሉ፣ አዋቂ እናትበሉ። ከኛ ውጭ አዋቂ የለም፣ ከኛ ውጭ አስተማሪ የለም አትበሉ፣ ከእናንተ ይበልጣል። ኤልያስ አንድ ጊዜ ምንድን ነው ያለው? ጓደኞቼ አልቀው እኔ ብቻ ቀርቻለሁና ነፍሴን ውሰድ አለው። አንተ የማታያቸው ብዙ አገልጋዮች አሉ፣ እኔ ብቻ ትላለህ እንዴ ብሎ ነቅፎታል። እኔ ብቻ አገልጋይ አትበሉ፣ እኔ ብቻ ምሁር አትበሉ፣ እኔ ብቻ አዋቂ አትበሉ። ከኛ በላይ አዋቂዎች አሉ፣ የማይታዩና ራሳቸውን የማያሳዩ የማይገልጡ። ወኢትሐስውዋ ለጽድቅ፣ ወንጌልንም አታሳብሏት። አዎ አታስነቅፏት ወንጌልን። አዎ እየዋሻችሁ እውነትን እየደበቃችሁ ውሸትን እየተናገራችሁ ወንጌልን በሰዎች ዘንድ አታዋርዷት፣ አታሳብሏት ማለት ምንድን ነው? ዝቅ አታርጓት፣ ክብሯን አትቀንሱባት ማለት ነው። ክብር አትቀንሱ፣ የወንጌልን ክብር። አዎ የአስተምሮ ክብር፣ የእውነት ክብርን አትቀንሱ ይላል። ይህቺ መቃናት ከእግዚአብሔር የተገኘ ጥበብ አይደለችም። መቀናናት፣ መከራከር፣ መተማማት ከእግዚአብሔር የተገኘች አይደለችም። የአይሁድ ስራ ናት። አሁን መቀናናት፣ መገፋፋት፣ አንዱ አንዱን ማሳደድ ይሄ የሰይጣን አሰራርና ስራ ነው ይላል። አላ እምድር እንተ እምነፍሰ አጋንንት ይላል። ምን ይላል? ከአጋንንት ባህሪ ነቅታ በዚህ ዓለም በቃየል ተጀምራለች እንጂ ይላል። ኦሪት ዘፍጥረት ምዕራፍ 1 ላይ እንመልከት። ቃየልና አቤል የአዳም ልጆች ናቸው። ሉድና አቅሌማ የሚባሉ ልጆች ነበሩ ሴቶች። ከቃየል ጋር ያለችውን ለአቤል፣ ከአቤል ጋር ያለችውን ለቃየል ዝምድና እናራርቅ ብለው ሊያጋቡ ሲሉ ቃየል አይቻልም አለ፣ ደነፋ። ምንድን ነው ሲለው፣ በቃ እኔ ጋር የተወለደችው መልከ መልካም ናት፣ ከአቤል ጋር የተወለደችው አፍንጫዋ ጎራዳ ስለሆነ ለእኔ አትሆነኝም፣ አትፈጀኝም፣ አትመጠነኝም አለ። እንግዳስ ለአባት ለእናት አዎ መጥፎ ልጅ የለም፣ ሁሉም ያማሩ የተዋሙ ናቸው። አይነ ስውርም ወልዳ እናት ልጇ ነው። እግር የሌለውም ወልዳ እናት ልጇ ነው። አዎ እጅ የሌለው ወልዳ እናት ልጇ ነው። አይን የሌለው ልጅ ወልዳ እናት ልጇ ነው። በቃ ለቀ ታሳድጋለች። ስለዚህ ለእናት መጥፎ ልጅ የለም። ለእናንተ ግን ያማረና ያላማረ አለ ካላችሁ መስዋዕት አቅርባችሁ እግዚአብሔር ይፍረድላችሁ አለና አዳም ተናገረ። እነሆ ቃየል ስንዴውን፣ ጠጠሩን፣ አፈሩን ደበላልቆ ድንጋይ ላይ አቀረበ። አቤል ግን መጀመሪያ የበጎ ሕሊና፣ በጎ ሕሊና የሚባል ማለት እግዚአብሔር ከኔ ከብላቴ ነው መስዋዕት ይቀበላልን? እኔ የማቀርበው መስዋዕት ለእግዚአብሔር ብቁ ነው ብሎ ያቀራረብ ዘእምፈቃዴ የሰውለከ የፈቃድ ዘእምፈቃዴ ሰውለከ የፈቃዱ የመስዋዕት አቀራረብ ፈቃድ። ከዚያ ደግሞ የበግ ምርጫ፣ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ፀጉሩ ቅይጥ የሌለው ይህን ወሰደና ለእግዚአብሔር አቀረበ ነው። ኢነጸረ እግዚአብሔር ላዕለ ቃየል ወላዕለ መስዋዕቱ አላ ነጸረ እግዚአብሔር ላዕለ አቤል ወላዕለ መስዋዕቱ። እግዚአብሔር ወደ ቃየልና ወደ መስዋዕቱ አልተመለከተም፣ ወደ አቤልና ወደ መስዋዕቱ ተመለከተ። ቃየል በሸፍጥ በተንኮል ነው ያቀረበው። ይህን እንኳን እግዚአብሔር ሰይጣንም አይቀበለውም። አቤል በትሕትና ነው ያቀረበው። እግዚአብሔር የአቤልን መስዋዕት ተቀበለ። ለዚህ ነው ቃየልም አቤልም ሙተዋል የሉም። የቃየል ክፉነት በቃየላውያን ሲገለጥ ይኖራል። የአቤል ጥሩነት በጎነት ደግሞ መስዋዕተ አቤልን ዕጣነ ዘካርያስን የተቀበለ አምላክ የኛን የሚቀበለን እያሉ አባቶቻችን በዚህ ጸሎት ሲያሳርጉ ይኖራሉ። ክፉዎች ቃየላውያን፣ በጎዎች ደግሞ አቤላውያን እየተባልን እንኖራለን ማለት ነው። ቃየል ከመባል አቤል መባል በጎ ነውና በጎውን ያድርገን እግዚአብሔር። ስለዚህ ምን ይላል? እነሆ ቀንቶ ነው ይላል። ማን ቀና? ማን ነው? ቃየል ምን ብሎ
እግዚአብሔር ቢያደላ በእኔ አባቴ ቢያደላ በእኔ አለና ቅናት እዚህ ጋር ነው የመጣው። በሰይጣን ነው። በኋላ አኩርፎ ሲሄድ ሰይጣን አገኘው። ሆነ ነው ፊትህ ያኮረፈ ትመስላለህ አለው። ለምን አልቀይም? ለምን አላኮርፍ? ለምን አልቆጣ? አባቴ ቢያደላ በእኔ እናቴ ብታደላ በእኔ እግዚአብሔር ቢያደላ በእኔ ከእኔ ጋር የተወለደችው መልከ መልካም ናት። ከወንድሜ ጋር የተወለደችው አፍንጫዋ ጎራዳ ናት። ከእኔ ጋር የተወለደችው መልከ መልካሟን ለጓደኛዬ ለወንድሜ ብለው ከእሱ ጋር የተወለደችው ለእኔ ብለው ፈረዱብኝ። እምቢ ብዬ ስቃወም መስዋዕት አቅርባሉን። መስዋዕት ባቀርብ ደግሞ እግዚአብሔርም ከአባቴ ጋር ሆኖ አዳላብኝ። በዚህ ቀንቻለሁኝ አለ። እንዴ ሁለቱ እኮ ያንተ ይሆናሉ አለው። እንዴት ነው ይሆናሉ? ወንድም ግደለው አለው። ምን ማለት ግደለው? እዚህ ላይ ነው የመጣው። በምቀኝነት በቅናት አዎ ለዚህ ነው ቅዱሱ ሙሴ ምን ይላል? እግዚአብሔር ሞትን አልፈጠረም ሕይወትን እንደፈጠረም ይልና ሰዎች ግን ሞትን ጠሩት ሕይወታቸውም አደረጉት ወገንም አደረጉት ይላል። አሁን ምን አለ ቃየል? ሞት ማለት ምንድን ነው አለ። አሞራው አሞራውን ወይም ሰይጣን ሰይጣንን፣ አንዱ ሰይጣን ሰው ተመስሎ አንዱ ሰይጣን አሞራ ተመስሎ አሞራው አሞራውን በድንጋይ ብሎ ጣለው። ሰይጣን ሰይጣኑን ማለት ጣለው ማለት ነው። ሂድና ወንድምህን ግደለው አለ። ወንድሙን ወደ ምንጭ ወሰደና በድንጋይ ብሎ ገደለው። አያችሁ፣ ሞት ወደዚህ ዓለም የመጣው በቅናት ነው። ቅናት ደግሞ የቃየል ነው። ቃየላውያን ደግሞ ዛሬም አሉ፣ ነገ በኋላም አሉ። ጸብ፣ ክርክር፣ መቀናናት፣ አንዱን ማሳደድና መግደል የቃኤላውያን ነው። ቃኤል ደግሞ ያመጣው ደግሞ ከዲያብሎስ ነው የተማረው። ዲያብሎስ ደግሞ በመሬት ላይ የረጨው መርዝ ነው። ክርክር እና ጠብ፣ መቀናናት ማለት ይህች መቃናት ከእግዚአብሔር የተገኘች ጥበብ አይደለችም ይልና ከአጋንንት ባህሪ ነቅታ በዚህ ዓለም በቃኤል ተጀምራለች። በቃኤል ተጀምራለች። ይህንን ምዕራፍ 1:5 እስከ 17 ባለው እዚሁ ላይ ማየት ይቻላል። እና ምን ይላል? መቃናት ካለ ዘንድ ከዚያ ጸብ፣ ክርክር አለና መቀናናት ካለ ወንድ በሚስቱ ሚስት በባሏ ቅናት ካለ በቃ ጠብ፣ ክርክር በቤቱ ይነግሳል ማለት ነው። አሰሪ በሰራተኛዋ፣ ሰራተኛ በአሰሪዋ፣ ጎረቤት በጎረቤቱ፣ መምህር በተማሪዎቹ፣ ተማሪዎች በመምህራቸው፣ ባለስልጣን በሰራተኛው መቀናናት ካለ በስራ ቦታ ላይ ሰላም አይኖርም። ጠብ፣ ክርክር፣ ድንጋይ አምቧጓሮ ነው የሚኖረው። ቅናት ለቤትም ለሃይማኖትም ለስራም ለስነ ምግባርም ለትዳርም ጠንቅ ነው። ለነጋዴም ጠንቅ ነው። ነጋዴ ሰርቶ ሲያተርፍ እንጂ በቅናት የሚያገኘው ትርፍ የለም። ስለዚህ ቅናት መጥፎ ቫይረስ ነው ይለናል። ይቀጥልና ወኩሉ እኩየ ምግባር፣ ክፉ ስራ ሁሉ አለና። ክፉ ስራ ሁሉ በቅናት መጥቶ ይሄ ክፉ ስራ አለ። ክፉ አሰር የዲያብሎስ ነው የሚላል። ይቀጥልና ከእግዚአብሔር የተገኘች ደገኛ ጥበብስ አይምሮ ጠባይ ናት። አዎ ከእግዚአብሔር የተገኘችስ ደገኛ ጥበብ አይምሮ ጠባይ ናት ይልና ሰውን ከሰው አንድም ሰውን ከእግዚአብሔር የምታስማማ ሰውን ከእግዚአብሔር ሰውን ከሰው እናትን ከልጅ ልጅን ከእናት አባትን ከልጅ አባትን ከልጅ ጎረቤትን ከጎረቤት ሕዝብን ከሕዝብ መንግስትን ከመንግስት የምታግባባ ያችን ጥበብ እግዚአብሔር ናት ይላል። ይችን ጥበብ እግዚአብሔር ያድለን። ጎረቤት ከጎረቤት ጋር ተስማምቶ የሚኖርባት፣ ሕዝብ ከሕዝብ ጋር ተስማምቶ የሚኖርባት፣ መንግስት ከመንግስት ጋር ተስማምቶ የሚኖርባት፣ አሰሪ ከሰራተኛ ጋር ተስማምቶ የሚኖርባት ያቺ ጥበብ እግዚአብሔር ሰውን ከሰው አንድም ሰውን ከእግዚአብሔር የምታስማማ ምን አለ? ከእግዚአብሔር የተገኘች ደገኛ ጥበብስ አእምሮ ጠባይ ናት። አእምሮ ጠባይ አባቶቻችን ፈረስን በቅሎን በልጓም ይጋልባሉ፣ መንገድም አቅጣጫም አስይዘው ይጓዛሉ። አእምሮ ደግሞ የሰውነትና የሀሳብ መክቻ ነው። ስለዚህ መልካሟ አእምሮ ጥበብስ እግዚአብሔርንና ሕዝብን፣ ሕዝብና እግዚአብሔርን፣ ወገንና ወገን የምታግባባ ናት ይለናል። ይቀጥልና ያለ ልክ እሺ በጀ የምታሰኝ እስከ ልሙትልህ፣ ብሉልኝ፣ ጠጡልኝ፣ እኔ ልሙትልህ፣ እኔ ልሙትልሽ፣ እኔ ልሙትላችሁ የምታስብል ጥበበ እግዚአብሔር እሷ ናት ይልና ቸርነት የተመላሽ ናት። ምንም ቸርነት ንግሩ ለእግዚአብሔር ምሕረቶ መንክሮ ለጓለም የእግዚአብሔርን ቸርነት እንድንናገር የምታደርገንና ቸርነትን የተመላች ናት እሷ ይልና ወፈሪሃ ሰናይ ስርዓቷም ኢታምልክ ነው። ኢታምልክ ማለት ምንድን ነው? ጣዖትን አታምልክ፣ ራስህን አታምልክ፣ ስልጣንን አታምልክ፣ ሀብትን አታምልክ፣ አጋንንትን አታምልክ፣ ብርን አታምልክ፣ እግዚአብሔርን አምልክ እምትል ስርዓቷም ኢታምልክ። በጽላቱ ላይ ኢታምልክ
ከሰማይ በታች ከምድር በላይ ጣዖትን አታምልክ፣ ይልቁንም ሰንበትን አክብር፣ እናት አባትን ውደድ። አዎ እያለ ያለ ሕግ አለ። ይህን የምታደርግ ማለት ነው ዘንበለ ኑፋቄ አማኒት፣ ያለ ጥርጥር የምታሳምን። አዎ ቶማስን አማኝ እንጂ ተጠራጣሪ አትሁን አለው አይደል? አዎ ያለ ጥርጥር የምታሳምን የማታጠራጥር ነገር ግን የምታሳምን ወፍሬሃ ዘጽድቅ በሰላም ይዘራ ለእለ ይገብርዋ በሰላም አለ። ይዘራ በሰላም ይገብርዋ በሰላም ፍቅር የሚሆን ስራዋን ፍቅርን ለያዙ ሰዎች በፍቅር ይሰራል። ፍቅር የሚሆን ስራዋን በፍቅር ይሰራል። ከእግዚአብሔር የተገኘች ጥበብስ በቅድምና የነበረች ጥበብስ መድኃኒነ ውእቱ ወልድ ነው። ማን ነው? ኢየሱስ ክርስቶስ ነው። ጥበብ መድኃኒታችን ነው። አዎ አንድም ወንጌል ናት። ጥበብስ ወንጌል ናት። አዎ በወልድ ቀዳሚሁ ቃል ውእቱ ቃል እንዲል ሰውን ከሰው ሰውን ከእግዚአብሔር የምታስማማ እጅሽን እግርሽን ለተሳለ ቀኖት አፍሽን ለመረረ ሐሞት ስጭልን ቢሏት እሺ በእጄ የምትል ቸርነትን የተመላሽ ስርዓቷም አፍቅር ቢጸከ አዎ ኢታምልክ ያለ ጥርጥር የምታሳምናት አርአያ እግዚአብሔር አክባሪተ ኩሉ ወልድ በሁሉ አድራ ሁሉን ራሷን ታስመስላለች። ኢሳይያስ 32:17 ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። ዓለምን የፈጠረበት ጥበቡ በቃሉ ሁኑ እስመ ውእቱ ይቤ ኮኑ ውእቱ አዘዘው ተፈጥሩ ሁኑ አለ ሆኑ ተፈጥሩ አለ ተፈጠሩ ይላል ተፈጠሩ ይላል። ዓለምን ከፈጠረበት ከቃሉ ይልቅ ቃሉን ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበረ፣ ቃሉም እግዚአብሔር ነበረ። ያ ቃል ሥጋ ሆነ። ምን ይላል? ቃሉን ወደ ማኅፀነ ድንግል ማርያም ልኮ ከሥጋዋ ሥጋ ከነፍሷ ነፍስ ወስዶ ሰው ሆኖ በመስቀል ላይ ተንጠልጥሎ ዓለምን ያዳነበት ጥበቡ ይበልጣል ይላል። ዓለምን ያዳነበት ጥበቡ ይበልጣል። መልእክተ ጳውሎስ ሐዋርያ፣ መልእክተ ያዕቆብ ሐዋርያ፣ መልእክተ ጳውሎስ ሐዋርያ፣ መልእክተ ጴጥሮስ ሐዋርያ፣ መልእክተ ዮሐንስ ሐዋርያ፣ እነዚህ ሁሉ ቅዱሳን መልእክታለን ይላሉ። ጥበብ መድኃኒታችን መሆኑን፣ አዎ የአእምሮ ውጤት መሆኑን፣ የዋህነት ውጤት መሆኑን፣ ጥበብስ መድኃኒታችን ነው። ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። የያዕቆብ መልእክት ምዕራፍ 3 መጨረሻው ይህን ይመስላል። ወደ ምዕራፍ 4 እንቀጥላለን። እንደሚታወቀው 5 ምዕራፍ ነው ያለው። 2 ምዕራፎች ይቀሩናል። እንቀጥላለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን። በሰላም እግዚአብሔር አምላክ ያውለን። ከጻድቁ አባ ገሪማ ከሰማዕቱ ቅዱስ እስጢፋኖስ በረከት እግዚአብሔር ሁላችንንም ያሳትፈን። ዘአቅረብኩ ማሕሌተ አዘኪርያ ይላፍ እንዳለው ያቀረብነው